ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን የምዕራፍ 8 ስድስተኛውን ቪዲዮ እንማማር አለን። በባለፈው ክፍለ ጊዜ ለመጨረስ አስበን መጨረስ አልቻልንም። ስለዚህ የመጨረሻውን ክፍል በዛሬው እናያለን ማለት ነው። ባለፈው ክፍለ ጊዜያችን ያቆምነው how to identify the position of place by using national or regional grid reference የሚለውን ዘርዝረን ያቆም ነው። እንግዲህ እነዚህ ናሽናል ወይም ሪጂናል ግሪድ ሪፈረንስ የሚባሉትን ያ ማለትም ኖርዚንግስ ኦር ኢስቲንግስን በመጠቀም በሁለት መንገድ የአንድን ፖይንት ፊቸር ፖዚሽን አይደንቲፋይ ማድረግ እንደምንችል ጠቆም አድርጊያችሁ ነበረ። እነዚህም 4 ዲጂት ግሪድ ሪፈረንስ እና 6 ዲጂት ግሪድ ሪፈረንስ ናቸው። 4 ዲጂት ግሪድ ሪፈረንስ ምንድን ነው? 4 ዲጂት ግሪድ ሪፈረንስ ተጠቅመን እንዴት ነው የአንድን ፖይንት ፊቸር ፖዚሽን አይደንቲፋይ የምናደርገው? 6 ዲጂት ግሪድ ሪፈረንስ ምንድን ነው? 6 ዲጂት ስንል እንግዲህ እንዴት ነው የምናነበው? እንዴት ነው የአንድን ፖይንት ፊቸር ፖዚሽን ባይ ዩዚንግ 6 ዲጂት አይደንቲፋይ የምናደርገው የሚለውን አይተን ወደ መጨረሻው ርዕሰ ሀሳብ እንገባለን ማለት ነው። ሶ በመጀመሪያ 4 ዲጂት ግሪድ ሪፈረንስ የሚለውን እንመልከት። 4 ዲጂት ግሪድ ሪፈረንስ 4 ዲጂት ግሪድ ሪፈረንስ እንግዲህ 4 ዲጂት ግሪድ ሪፈረንስ mostly it is used on small scale maps. Used on small scale maps. የምንጠቀመው ብዙ ጊዜ ስሞል ስኬል ማፕ ነው። ስሞል ስኬል ማፕ ታስታውሱ ከሆነ ታይፕስ ኦፍ ስኬል የሚለውን ስናይ ኢት ሜዠርስ ሌስ ዛን ኦር ኢኳል 1:250,000 የምንጠቀመው ስሞል ስኬል ባላቸው ካርታዎች ላይ ነው። ኦን 4 ዲጂት ግሪድ ሪፈረንስ ማፕ the grids are drawn at 10 ኪሎሜትር ኢንተርቫል the grids are drawn at 10 ኪሎሜትር ኢንተርቫል ግሪዶቹን የምንስላቸው በየ10 ኪሎ ሜትሩ ኢንተርቫል ነው። ዲስታንስ ቢትዊን ግሪድ ሪፈረንስ እነዚህ ናሽናል ወይም ሪጂናል ግሪድ ሪፈረንስ የሚለካው በኪሎ ሜትር ነው ብያለሁ። ከፓራልስ ኦፍ ላቲዩድ ኤንድ ሜሪዲያንስ ኦፍ ሎንግቲዩድ የሚለያቸውም ይሄ ነው። ዲስታንስ ቢትዊን ፓራልስ ኤንድ ሜሪዲያንስ ኢን ዲግሪ ሚኒት ኤንድ ሰከንድ ይለካል። የእነዚህ ግን ኢን ኪሎ ሜትር ነው። ኦን 4 ዲጂት ግሪድ ሪፈረንስ ግሪዶቹን የምንስለው በየ10 ኪሎ ሜትሩ ኢንተርቫል ነው። ፍሮም ደ ፎልስ ግሪድ ኦሪጅን ወይም ፍሮም ደ ኮመን ግሪድ ኦሪጅን ኤንድ 4 ዲጂት ግሪድ ሪፈረንስ ስሙ ራሱ እንደሚያመለክተው ኢት ኮንሲስትስ 4 ዲጂት ነምበርስ ኮንሲስትስ 4 ዲጂት ነምበርስ 4 ዲጂት ነምበሮች እንደሚይዘው 0000 ለምሳሌ አሁን ይሄ 4 ዲጂት ነው። 4 ዲጂቶችን ስለሚይዝ ነው 4 ዲጂት ግሪድ ሪፈረንስ የምንለው። 4 ዲጂት ግሪድ ሪፈረንስ 4 ዲጂት ግሪድ ሪፈረንስ and from these 4 digit numbers the first two digits refer the easting position of a place, and the last two digits indicate northing position of a point or a place. actually point ነው የምንጠቀመው a point or place ሞስትሊ ፖይንት ፊቸር ነው ሪፈር የሚያደርገው። ስለዚህ
ከነዚህ 4 ዲጂቶች መጀመሪያዎቹ ሁለቱ ኢስቲንጉን ያመለክታሉ፣ የቀሩት ሁለቱ ደግሞ ኖርዚንጉን ያመለክታሉ ማለት ነው። ስለዚህ ናሽናል ኦር ሪጅናል ግሪድ ሪፈረንስስ የአንድን ፖይንት ፊቸር ፖዚሽን አይደንቲፋይ ስናደርግ መጀመሪያ የምንገልጸው ወይም መጀመሪያ የምናነበው ኢስቲንጎችን ነው። ከዛ ኖርዚንጎችን እናነባለን ማለት ነው። መጀመሪያ ኢስቲንጎችን ዜን ኖርዚንጎችን። ኤግዛምፕል እንመልከት። ሌታስ ኤግዛምፕል ለምሳሌ ዚስ ኢዝ ፎርጅድ ግሪድ ሪፈረንስ ማፕ። እንዴት ነው የምናነበው? አብረን ምሳሌውን እያየን ስንሄድ እናያቸዋለን። እንግዲህ ኦን ፎርጅድ ግሪድ ሪፈረንስ ማፕ ግሪዶቹ ላይ ከሚሰጠው ቁጥር ሁልጊዜ ኦን the grids one bold number is given. One bold number is given. አንድ ቦልድ ነምበር ይሰጣል። አሁን ለምሳሌ እዚህ ጋር 10 0 0 0 is bold here, 1 is bold here, 2 is bold here, 3 is bold here. እዚህ ጋር ኢስቲንጎች ስንመለከት 5 is bold here, 6 is bold here, 7 is bold here, 8 is bold. አንድ ቦልድ ነምበር ይሰጠናል። ስለዚህ ለኢስቲንጉም ለኖርዚንጉም አንዳንድ ነምበር ቦልድ ዜን ቴክ ዛት ቦልድ ነምበር ስለዚህ አንዳንድ ቦልድ አገኘን ማለት ነው። ግን አንዳንድ ይጎለናል፣ ምክንያቱም 4 ዲጂት መሆን ስላለበት። ኢስቲንጉ አንድ ይጎለናል፣ ኖርዚንጉ አንድ ይጎለናል ማለት ነው። ስለዚህ ይችኛዋን አንድ ነምበር ለማግኘት ምንድን ነው የምናደርገው? ዲቫይድ the space between the grids into 10 equal parts. Divide the space between the grids into 10 equal parts. 10 equal parts. ለምሳሌ አሁን በዚህ ጋር ያለውን ለማግኘት ይችን 10 እኩል ቦታ እንከፍላታለን ማለት ነው። 1 2 3 4 5 6 7 8 9 10 እንደዚህ 10 እኩል ቦታ ዜን ሁለተኛዋን ነምበር ከዛ ነው የምናገኛት ማለት ነው። ሁለተኛዋን ለይችኛዋን ነምበር 4 ዲጂት እንዲመጣልን ሁለተኛዋን ነምበር ለኢስቲንጉም ለኖርዚንጉም አገኘው ከከፋፈልነው ስፔስ ነው ማለት ነው። ለምሳሌ የኤፍን እንስራ። ዘ 4 ዲጂት ግሪድ ሪፈረንስ ኦፍ ኤፍ ዘ 4 ዲጂት ግሪድ ሪፈረንስ ኦፍ ፖይንት ኤፍ መጀመሪያ ኢስቲንጉን ነው የምናነበው። ስለዚህ ኢስቲንጉን ስናነብ የምናነባቸው ወደ ኢስት ዳይሬክሽን ነው ኢስቲንጎችን፣ ኖርዚንጎቹ ደግሞ ወደ ኖርዝ ዳይሬክሽን ነው የምናነባቸው። ምክንያቱም እነዚህ ኢስቲንጎቹ ወይም ቨርቲካሎቹ ነምበርድ የሚደረጉት ወደ ኢስት ዳይሬክሽን ስለሆነ የሚጨምሩት ወደ ኢስት ዳይሬክሽን ነው። ስለዚህ የምናነባቸው ወደ ኢስት ነው። ኖርዚንጎቹ ወይም ሆሪዞንታሎቹ ነምበርድ የሚደረጉት ወደ ኖርዝ ነው። ያ ማለት ቁጥራቸው እየጨመረ የሚሄደው ወደ ኖርዝ ስለሆነ የምናነባቸው ወደ ኖርዝ ዳይሬክሽን ነው፣ ወደ ኖርዝ። እነዚኞቹን ደግሞ ወደ ኢስት ዳይሬክሽን እናነባቸዋለን። ስለዚህ መጀመሪያ የምናነበው ኢስቲንጎችን ነው። ስለዚህ ፖይንት ኤፍ ኢዝ ፋውንድ ቢትዊን 4 5 and 4 6 ግሪድ ላይንስ ኢን ቢትዊን 4 5 and 4 6 ግሪድ ላይንስ። ነገር ግን የምናነበው ወደ ኢስት ዳይሬክሽን ስለሆነ መነሻ የምናደርገው 4 5 ነው። እዚህ ጋር 4 5 ውስጥ the bold number given is 4 then take 5 the bold number. 1 is left for the isting position of F. And here the horizontaloቹን የምናነበው ወደ ኖርዝ ነው። ፖይንት ኤፍ በ10 2 እና በ10 3 ወይም በ102ኛው ግሪድ እና ወይም በ102 ኪሎ ሜትር ኖርዚንግ እና በ103 ኪሎ ሜትር ኖርዚንግ ግሪድ መካከል ነው። ግን ወደ ኖርዝ ስለሆነ የምናነበው እዚህ ጋር the bold number given is 2 then take 2 then ዳሽ ይቀረናል ማለት
አሁን ይህንን እንግዲህ ይሄኛውን ቁጥር ለማግኘት ምንድን ነው የምናደርገው? በመካከል ያለውን ስፔስ አሁን ለምሳሌ ከ5 ቀጥሎ ያለውን ሁለተኛውን ነንበር ለማግኘት ከዚህ እስከዚህ ያለውን ስፔስ ለ10 እኩል ቦታ እንከፍለዋለን ማለት ነው። ዜን 0 1 2 3 4 5 6 7 8 9 10 ስለዚህ ስንት ይሆናል ማለት ነው? 1 2 3 4 5 ስለዚህ ስንት ይሆናል ማለት ነው? 5 ኢስቲንጉን ጨረስን ማለት ነው። ኖርዚንግ ሁለትን ወስደናል። ዜን 0 1 2 3 4 5 እንደ አጋጣሚ 5 ስለዚህ ዘ 4 ዲጂት ግሪድ ሪፈረንስ 4 ፖይንት ኤፍ 5 5 2 5 ይሆናል። አሁን በዚህ ካርታ መሰረት ሁለቱን ስታገናኙ የምታገኙት ፖይንት ኤፍን ነው። አሁን እናገናኝ። 5ን ከዚህ ወስደናል። ዜን ወደዚህ 5 ሄደናል። 5 ይሄ 5 ነው። ይሄ 5 ነው። ዜን 2ን ከዚህ ወስደናል። 5 ሁለቱ ክሮስ የሚያደርጉበት ፖይንት ኤፍን ያሳየናል ማለት ነው። ፖይንት ኤፍ ፖይንት ቢ ለምሳሌ ፖይንት ቢን እንስራ። ፖይንት ቢ the 4 digit grid reference of ፖይንት ቢ በ46ኛው እና በ47ኛው ኢስቲንግ ግሪድ እና በ102ኛው ግሪድ ላይ ስለዚህ እዚህ ጋር መነሻ የምናደርገው ምንድነው 46 ስለዚህ 6 ዳሽ እዚህ ጋር 2 ላይኑ ላይ ስለሆነች ሁለተኛው ዲጂት ምን ይሆናል? 0 2 0 ና ዜን እዚህ ጋር አንድ ነምበር ይቀረናል። ስለዚህ ይህንን ወደ ምን መክፈል አለብን? ወደ 10 እኩል ቦታ 0 1 2 3 4 5 6 7 8 9 10 ስለዚህ ስንት ይሆናል ማለት ነው? 5 6 5 2 0 ይሆናል። 6 5 2 0 ፖይንት ኤን አሁን ፖይንት ኤን ብንሰራ ፖይንት ኤን ዘ 4 ዲጂት ግሪድ ሪፈረንስ ፎር ፖይንት ኤን በ47ኛው እና በ48ኛው ኢስቲንግ ግሪድ መካከል ነው የሚገኘው። ስለዚህ መጀመሪያ የምንወስደው 47ኛ ነው። ኤንድ ዘ ቡል ነምበር ጊቭን ሂር 7 ዳሽ ን በ102ኛው እና በ103ኛው ኪሎ ሜትር ኖርዚንግ ግሪድ መካከል ነው የምትገኘው። ስለዚህ 2 0 ምንድን ነው ዳሽ 2 ዳሽ ይሆናል ማለት ነው። ስለዚህ ሁለተኛውን ነምበር ለማግኘት ምንድን ነው የምናደርገው? አሁን ይሄኛው 0 ነው 7 0 ነው። ይሄኛው ላይ ዜን 0 1 2 3 4 5 6 7 8 9 10 ስለዚህ ስንት ይሆናል ማለት ነው? 7 ዜን ይሄኛውን ደግሞ እንደገና እንከፋፍላለን 0 1 2 3 4 5 6 7 8 9 10 ስለዚህ ስንት ይሆናል ማለት ነው? 0 1 2 ይሆናል። አፕሮክሲሜትሊ 7 ሁለቱን ጆይን ስናደርግ የምናገኘው ፖይንት እዚህ ጋር እነዚህ ሁለቱ ክሮስ የሚያደርጉበት ወይም ኢንተርሴክት የሚያደርጉበት ፖይንት ኤን ይሆናል ማለት ነው። ስለዚህ በዚህ መልኩ የአንድን ፖይንት ፊቸር አይደንቲፋይ የምናደርግበት መንገድ 4 ዲጂት ግሪድ ሪፈረንስ ይባላል። ሁለተኛው 6 ዲጂት ግሪድ ሪፈረንስ ነው። 6 ዲጂት ግሪድ ሪፈረንስ 6 ዲጂት ግሪድ ሪፈረንስ 6 ዲጂት ግሪድ ሪፈረንስ የሚለውን ደግሞ እንመልከት። 6 ዲጂት ግሪድ ሪፈረንስ it is used on large scale maps. large scale ማለት it is greater than or equal 1:50,000. On 6 degree reference the grids are drawn at 1 kilometer interval. The grids are drawn at 1 kilometer interval.
ኢንተርቫል። 6 ዲጂት ግሪድ ሪፈረንስ ኢት ጊቭስ ሞር ዲቴይል። ለምን የሚጠቅመው ላርጅ ስኬል ማፕ ላይ ስለሆነ። ሶ 6 ዲጂት ኢት ጊቭስ ግሬተር አኪሬሲ accuracy on position of points than 4 digit grid reference ማለት ምክንያቱም because it is used on large scale map it gives more detail or detailed information and accuracy ከፍተኛ ዲቴይል ኢንፎርሜሽን አኪሬሲ ይሰጣል ብለናል። ላርጅ ስኬል አንድ ካርታ ሞር ላርጅ በሆነ ቁጥር አኪሬሲው ይጨምራል። ሞር ስሞል በሆነ ቁጥር ደግሞ አኪሬሲው ይቀንሳል። ይህ 6 ዲጂት ግሪድ ሪፈረንስ የምንለው because it is used on large scale map it gives greater accuracy. And 6 digit grid reference, as its name suggests, it contains 6 numbers. digit numbers 6 ዲጂቶችን ነው የሚይዘው 0 0 0 0 0 0 አሁን ይሄ ስንት ነው? 6 ዲጂት። ለዛ ነው 6 ዲጂት የሚባለው። And the first 3 indicates the easting position of a place and the last 3 indicates the northing position of a place. የመጀመሪያው 3 ዲጂቶች ኢስቲንግ ፖዚሽኑን ሪፕሬዘንት ያደርጋሉ። የቀሩት 3ቱ ደግሞ የመጨረሻዎቹ 3ቱ ኖርዚንግ ፖዚሽኑን ኢንዲኬት ያደርጋሉ። And on 6 digit grid reference map 6 ዲጂቶች ነው የሚኖሩን። ያው 6 ዲጂቶች ይኖሩናል። 3ቱ አስቀድሜ እንዳልኩት ኢስቲንጉን ሪፕሬዘንት ያደርጋሉ፣ 3ቱ ደግሞ ኖርዚንጉን ሪፕሬዘንት ያደርጋሉ። ግን ኦን 6 ዲጂት ግሪድ ሪፈረንስ ማፕ 2 ቦልድ ነምበርስ ፎር ቦዝ ኢስቲንግስ ኖርዚንግስ ነው የሚሰጠን። ኦንሊ 2 ቦልድ ነምበርስ 2 ቦልድ ይሰጠናል። ስለዚህ ሶስተኛውን 4 ዲጂት ላይ እንዳደረግነው ከፋፍለን በግሪዶቹ መካከል ያለውን ስፔስ ለ10 እኩል ቦታ በመክፈል እናገኛለን ማለት ነው። ምሳሌ እንመልከት። ምሳሌ ኤግዛምፕል። ለምሳሌ እዚህ ጋር ሂር ኢዝ 6 ዲጂት ግሪድ ሪፈረንስ ማፕ 6 ዲጂት ግሪድ ሪፈረንስ ማፕ ነው። አሁን 6 ዲጂት ግሪድ ሪፈረንስ ማፕ ላይ 2 ቦልድ ነምበር ነው የሚሰጠን። አሁን ለምሳሌ እዚህ ጋር 57 is bold, 58 is bold, 59 is bold, 60 is bold, and here 61 is bold, 62 is bold, 63 is bold, 64 is bold. ስለዚህ መጀመሪያ ስናነብ ሁለቱም ቦልድ ነምበሮችን ወስድና ሶስተኛውን በማንበብ ራሳችን በመከፋፈል በማስመሪያ ለ10 እኩል ቦታ በስፔሲንጎቹ መካከል ያለውን ለ10 እኩል ቦታ በመከፋፈል ያ ማለት ይሄንን ለ10 እኩል ቦታ እንደዚህ በመከፋፈል ይሄኛውንም እንደዚህ ለ10 እኩል ቦታ በመከፋፈል ሶስተኛውን ዲጂት እናነባለን ማለት ነው። ለምሳሌ the 6 digit grid reference for point h እንስራ። ለምሳሌ ፖይንት ኤች ሁልጊዜም መጀመሪያ የምናነበው ኢስቲንጉን ነው። ፈርስት you have to read ኢስቲንግስ ዜን ኖርዚንግስ። መጀመሪያ የምናነበው ኢስቲንጎችን ነው፣ በኋላ ኖርዚንጎችን እናነባለን። አሁን ፖይንት ኤች በ363ኛው ግሪድ ላይን እና በ364ኛው ግሪድ ላይን መካከል ነው የሚገኘው። ነገር ግን የምናነበው ወደ ዳይሬክሽን ወደ ኢስት ዳይሬክሽን። ስለዚህ ቴክ 6 the bold number 1 is left and ኖርዚንጎች ስናነብ ፖይንት ኤጅ በ1059ኛው እና በ1060ኛው ኖርዚንግ ግሪድ መካከል ነው፣ ግን የምናነበው ወደ ኖርዝ ዳይሬክሽን ስለሆነ ቴክ 5 9 then 1 number is left። ከዛስ እነዚህን ለማግኘት ምንድን ነው የምናደርገው? በግሪዶቹ መካከል ያለውን ዲስታንስ ለ10 እኩል ቦታ እንከፍለዋለን። 0 1 2 3 4 5 6 7 8 9 10 ስለዚህ የስንት ይሆናል ማለት ነው? 8 ዜን ይሄኛውን ደግሞ ስንከፍል 0 1 2 3 4 5 6 7 8 9 ስንት ይሆናል ማለት ነው? 6 ስለዚህ the 6 digit grid difference for point
ኤች ኦን ዚስ ማፕ 638596 ይሆናል። 596 ፎር ዲጂት ሲክስ ዲጂትንም ስንጽፍ ኖርማል ቁጥር በምንጽፍበት መንገድ አይደለም፣ ዊዛውት ጋፕን። አሁን ለምሳሌ 1000 ጻፉ ብንባል 1000 የምንጽፈው እንደዚህ ነው አይደለ? ሲክስ ዲጂት ግሪድ ሪፈረንስ ፎር ዲጂት ግሪድ ሪፈረንስ ስንጽፍ ግን በመካከሉ ስፔስ ወይም ይሄ ኮማ አያስፈልገውም፣ ስፔስ አያስፈልገውም። ስፔስ ሳይኖር 638596 ይሆናል ማለት ነው። ለምሳሌ ፖይንት ጂ፣ የፖይንት ጂን እንመልከት። ፖይንት ጂ ለምሳሌ ፖይንት ጂ መጀመሪያ የምናነበው ያው ኢስቲንጎችን ነው። ፖይንት ጂ በ61ኛው እና በ62ኛው ኢስቲንግ ግሪድ መካከል ነው የሚገኙ። ስለዚህ ቴክ 6 ዜን አንድ ነንበር ይቀረናል። ፖይንት ጂ በ1058ኛው እና በ1059ኛው ነው ወደ መካከል ነው የሚገኘው። ወደ ኖርዝ ስለሆነ የምናነበው ቴክ 5 ኤንድ 1 ኢዝ ሌፍት። ዴን የፖይንት ጂን ሶስተኛውን ለኢስቲንጉም ለኖርዚንጉም ሶስተኛውን ዲጂት ለማግኘት ይሄንን እኩል ቦታ 10 መክፈል ነው። ለምሳሌ 0 1 2 3 4 5 6 7 8 9 10 ስለዚህ ይህ ስንት ይሆናል ማለት ነው? ይህ ስንት ነው? 0 1 2 3 4 5 5 6 1 5 ዜን 5 8 0 1 2 3 4 5 6 7 8 9 ስለዚህ ስንት ይሆናል ማለት ነው? 7 5 8 7 ይሆናል ማለት ነው። በዚህ መልኩ የአንድን ፖይንት ፊቸር 6 ዲጂት ኤንድ 4 ዲጂት ግሪድ ሪፈረንስ በመጠቀም ፖዚሽናቸውን ባይ ዩዚንግ ናሽናል ኦሪጂናል ግሪድ ሪፈረንስ ዛት ኢዝ ኢስቲንግስ ኦር ቨርቲካልስ ኤንድ ኖርዚንግስ ኦር ሆሪዞንታልስ አይደንቲፋይ ማድረግ ይቻላል ማለት ነው። ኢትስ ኦል አባውት ሃው ቱ አይደንቲፋይ ፖዚሽን ኦፍ ፕሌስ ኦን ማፕስ። ሁለተኛው በዚህ ክፍል የምናየው ዳይሬክሽን ኦን ማፕስ ነው። ሃው ቱ አይደንቲፋይ ዳይሬክሽን ኦን ማፕስ። ዳይሬክሽን ኦን ማፕስ ዋት ኢዝ ዳይሬክሽን? ዳይሬክሽን ምንድን ነው የሚለውን እኔ ዋት ኢዝ ዳይሬክሽን? ዋት ኢዝ ዳይሬክሽን? ዳይሬክሽን ምንድን ነው? ሃው ዱ ዲፋይን ዳይሬክሽን? ዳይሬክሽንን እንዴት ዲፋይን እናደርጋለን? ዳይሬክሽን ማለት ወይም አቅጣጫ ስንል ኢት ኢዝ ኤ ኮርስ taken by a moving person or thing ማለት ነው። it is a course taken by a moving person or thing አንድ የሚንቀሳቀስ ሰው ወይም ነገር የሚከተለው መንገድ ወይም ኮርስ ዳይሬክሽን ይባላል። ወይም ዳይሬክሽን it is a point to which a person or thing looks or faces አንድ ሰው ወይም ነገር የሚመለከትበት ወይም ፌስ ያረገበት ፖይንት ዳይሬክሽን ይባላል። ዳይሬክሽን ኢዝ ኤ ፖይንት ዊች ኤ ፐርሰን ኦር ቲንግ ሉክስ ኦር ፌስስ። አሁን ለምሳሌ እኔ ወደ እናንተ ነው የዞርኩት። ለምሳሌ እኔ አሁን ቁሜ በመካከላችሁ ሳወራ ፌስ የማደርገው ወይም የምመለከተው ወደ እናንተ ነው። ስለዚህ የእኔ ዳይሬክሽን ትዋርድስ ዩ ነው ማለት ነው። ስለዚህ ዳይሬክሽን ኢዝ ኤ ኮርስ ቴክን ባይ ሙቪንግ ፐርሰን ኦር ቲንግ ኦር ዳይሬክሽን ኢዝ ኤ ፖይንት ቱ ዊች ኤ ፐርሰን ኦር ቲንግ ሉክስ ኦር ፌስስ ኤንድ direction is measured by using an instrument called compass. Measured by using an instrument called compass. Where direction is identified by using compass. It is an instrument used to identify direction in the field. And
ኮምፓስ it has readings compass has points on it ፖይንቶች አሉት ምን ላቸዋለን ኮምፓስ ፖይንትስ እንላቸዋለን ኮምፓስ ፖይንትስ ለምሳሌ let's say this is our compass ይሄ ኮምፓሳችን ቢሆን then ዳይሬክሽንን የሚጠቁሙ 3 ኒድሎች ይኖሩታል 3 ኒድልስ then እነዚህ የሚያመለክቷቸው ፖይንቶች አሉ ላይክ እዎች እንደ ሰዓት እንግዲህ ዳይሬክሽንን የሚያሳዩ ፖይንቶች አሉ ኮምፓስ ፖይንትስ ይባላል ኮምፓስ ፖይንትስ ማለት ሪዲንግስ ኦን ኤ ኮምፓስ ማለት ነው ሪዲንግስ ኦን ኤ ኮምፓስ and ኮምፓስ ፖይንትስ they are classified into two ኮምፓስ ፖይንቶች በሁለት ይከፈላሉ ኮምፓስ ፖይንትስ can be grouped into two በሁለት እንከፍላቸዋለን ካርዲናል ኮምፓስ ፖይንትስ ካርዲናል ኮምፓስ ፖይንትስ and subsidiary compass points subsidiary compass points ይባላሉ እነዚህ ካርዲናል የምንላቸው ካርዲናል ማለት ሜጀር ሜይን ማለት ነው ካርዲናል ኮምፓስ ፖይንትስ ስንል the four basic directions ማለት ነው the four basic directions the four basic directions are called cardinal እነዚህም north south east and west ናቸው አራቱ መሰረታዊ አቅጣጫዎች cardinal compass points ይባላሉ subsidiary compass points they are compass points between the cardinal compass points found between the cardinal compass points በካርዲናል ኮምፓስ ፖይንትስ መካከል ያሉ ሌሎች ፖይንቶች ናቸው they are a combination of one or more compass points and subsidiary compass points they are very important to give a further indication of direction in between the four basic directions let me show cardinal and compass points cardinal compass points and subsidiary የሚባሉትን በጋራ እናያቸው let's say the four basic directions this one is north the opposite south this one is east the opposite is west ይሆናል እነዚህ ምን ይባላሉ ካርዲናል ኮምፓስ ፖይንትስ ይባላሉ በኖርዝ እና በኢስት መካከል at the half we have another subsidiary compass point በሁለቱ መካከል ስለሆነ ምን ይባላል ኖርዝ ኢስት ያ ማለት ከኢስት በኖርዝ በኩል ከኖርዝ በኢስት በኩል እንደማለት ነው in between east and south east in between south and west southwest in between west and north west ይባላሉ in between north and northeast north of northeast in between northeast and east of northeast in between east and south east of southeast in between southeast and south of southeast in between south and southwest south of southwest in between southwest and west of southwest in between west and northwest west of northwest in between northwest and north of northwest ይባላሉ ስለዚህ ካርዲናል የምንላቸው ካርዲናል ኮምፓስ ፖይንትስ ኖርዝ ሳውዝ ኢስት ኤንድ ዌስት ይሆናሉ ሳብሲዲያሪ ኮምፓስ ፖይንትስ ሳብሲዲያሪ ማለት አዲሽናል ማለት ነው ተጨማሪ በእነዚህ ከአራቱ መሰረታዊ አቅጣጫዎች በተጨማሪ ሌሎች አቅጣጫዎችን ለማመልከት ወይም ኢንቢቲዩን ዚስ ፎር ካርዲናል ኮምፓስ ፖይንትስ ፋርዘር ኢንዲኬት ለማድረግ አቅጣጫን የምንጠቀማቸው ሳብሲዲያሪ ኮምፓስ
ፖይንትስ ለምሳሌ ኖርዝ ኢስት ሳውዝ ኢስት፣ ኖርዝ ዌስት፣ ሳውዝ ዌስት፣ ኖርዝ ኦፍ ኖርዝ ኢስት፣ ሳውዝ ኦፍ ሳውዝ ኢስት ምናምን እያል የምንጠቅሳቸው ኮምፓስ ፖይንትስ ይባላሉ። ኢን ጀነራል ኦን ማሪነርስ ኮምፓስ there are 32 compass points. There are 32 compass points. ማሪነርስ የሚጠቀማቸው ኮምፓሶች ላይ 32 ኮምፓስ ፖይንቶች አሉ። but from this only 16 compass points are used and shown on maps. ከ32ቱ ግን የምንጠቀማቸው 16ቱን ብቻ ነው። ካርታ ላይ የምናያቸውና የምናገኛቸው 16ቱ ብቻ ናቸው። እነዚህም ኖርዝ፣ ይሄኛው ኖርዝ ኦፍ ኖርዝ ኢስት፣ ኖርዝ ኢስት ወይም ኢስት ኦፍ ኖርዝ ኢስት፣ ኢስት ኦፍ ሳውዝ ኢስት፣ ሳውዝ ኦፍ ሳውዝ ኢስት፣ ሳውዝ ኦፍ ሳውዝ ዌስት፣ ዌስት ኦፍ ሳውዝ ዌስት፣ ዌስት ኦፍ ኖርዝ ዌስት፣ ኖርዝ ዌስት እና ኖርዝ ኦፍ ኖርዝ ዌስት ናቸው። እነዚህ 16ቱ ካርታ ላይ እንጠቀማቸዋለን። ስለዚህ ዊ ካን አይደንቲፋይ ዳይሬክሽን ባይ ዩዚንግ ኮምፓስ ፖይንትስ በት the exact measurement of direction is given by angular bearings. ነገር ግን the exact measurement of direction, the exact measurement of direction is given by angular bearings. አንጉላር ቢሪንግስ ምንድን ናቸው የሚለውን እንመልከት። እንግዲህ አንጉላር ቢሪንግስ ማለት ዘ ዲግሪ ቫሊ ኦፍ ኮምፓስ ፖይንትስ ማለት ነው። ዲግሪ ቫሊ ኦፍ ኮምፓስ ፖይንትስ ሁልጊዜ ዳይሬክሽን የሚለካው ከኖርዝ ነው። ፍሮም ኖርዝ ኢን ክሎክዋይዝ ዳይሬክሽን። እዚህ ጋር እንደምታዩት ዳይሬክሽን ኢዝ ኤልዌይስ ሜጀር ፍሮም ኖርዝ ኤንድ ኢን ክሎክዋይዝ ዳይሬክሽን። ስለዚህ the angular bearing of compass points measured from north in clockwise direction is called angular bearing ይባላል። so angular bearing degree value of compass point ነው። always direction is measured from north then ኖርዝ 0 ዲግሪ ይሆናል። ኢንክሎክዋይዝ ዳይሬክሽን እንግዲህ 16ቱ ኮምፓስ ፖይንትስ አንጉላር ቢሪንጋቸው ምን ይመስላል የሚለውን እንመልከት። ሌትስ ሴይ ዚስ ዋን ኢዝ the 4 basic direction north, east, south, west, and this one is north east, this one is south east, then this one is south west, and this one is north west. የቀሩትን እናንተ አብራችሁ ትሰራላችሁ። always direction is measured from north in a clockwise direction. ሁልጊዜ አቅጣጫ የሚለካው ፍሮም ኖርዝ ነው። ኖርዝ ኢዝ ጀነራል ዳይሬክሽን፣ ኖርዝ ኢዝ ሪፈረንስ ዳይሬክሽን። ለምንድን ነው ኖርዝ ሪፈረንስ ዳይሬክሽን የሆነው የሚል ጥያቄ ብናነሳ ኤልዌይስ አወር ኮምፓስ ኢንዲኬትስ ኖርዝ፣ ኮምፓሳችን የሚያመለክተው ሁልጊዜ ኖርዝን ነው። ኢት ኢዝ ኖርዝ ዊች ኢዝ አይደንቲፋይድ ባይ ዩዚንግ ኮምፓስ፣ ኮምፓስን በመጠቀም አይደንቲፋይ የምናደርገው ኖርዝን ነው። ስለዚህ ኖርዝ ኢዝ ሪፈረንስ ዳይሬክሽን። ስለዚህ ኖርዝ መነሻ ሲሆን አንጉላር ቢሪንጉ ስንት ይሆናል ማለት ነው? 0 ዲግሪ ይሆናል። ፍሮም ኖርዝ አፕ ቱ ኢስት ዊ ሜጀር 90 ዲግሪ ሶ ዘ አንጉላር ቢሪንግ ፎር ኢስት 90 ዲግሪ ይሆናል። ፍሮም ኢስት አፕ ቱ ሳውዝ ዊ ሜጀር አጌን 90 ዲግሪ 90 ፕላስ 90 the angular bearing, the associated angular bearing for south 180 degree ይሆናል። and from south up to west we measure again another 90 degree 90 plus 180
80 ዲግሪ ዘ አሶሺየትድ አንጉላር ቢሪንግ ፎር ዌስት 277 ዲግሪ ይሆናል። ኤንድ ዴን ፍሮም ዌስት አፕ ቱ ኖርዝ ዊ ሜዥር አገን 90 ዲግሪ 90 ፕላስ 270 ኖርዝ እንደገና ስንት ይሆናል ማለት ነው? 360 ዲግሪ ይሆናል። ስለዚህ ዘ አሶሺየትድ አንጉላር ቢሪንግ ፎር ኖርዝ 0 as starting or as a reference direction or 360 degree when we round when we move a full circle from north again to north ከኖርዝ ተነስተን ወደ ኖርዝ እንደገና ሙሉ ሰርክል ስንጓዝ 360 ዲግሪ ስለምንለካ የኖርዝ 0 ዲግሪ መነሻ ሲሆን መድረሻ ሲሆን ደግሞ 360 ዲግሪ አንጉላር ቢሪንግ ይሆናል። From north up to east we have 90 degree. Just at that between north and east we have northeast. So the short angular bearing of northeast half of 90 degree ይሆናል። ያ ማለት 45 degree. And between east and south we have southeast. From north up to east 90 degree. Half of 90 45 plus 90 degree. That's the angular bearing for southeast 135 ዲግሪ ይሆናል። then south 180 ዲግሪ from south up to west we have 90 ዲግሪ difference in between west and south just as half ግማሽ ላይ ማለት ነው ወይም መካከል ላይ south west አለን። half of 90 45 plus 180 ዲግሪ 225 ዲግሪ ይሆናል። ስለዚህ the associated angular bearing for south west 225 ዲግሪ ይሆናል። then west 270 degree. In between west and north we have 90 degree difference. Half of 90 45 plus 270 315 degree ይሆናል። the associated angular bearing for north west 315 ዲግሪ ይሆናል። የኖርዝ ኦፍ ኖርዝ ኢስት የኢስት ኦፍ ሳውዝ ኢስት ምን ነው? ኖርዝ ኢስት የኢስት ኦፍ ሳውዝ ኢስት የሳውዝ ኦፍ ሳውዝ ዌስት ምንድን ነው? ይቅርታ ኢስት የሳውዝ ኦፍ ሳውዝ ዌስት ዌስት ኦፍ ሳውዝ ዌስት ዌስት ኦፍ ኖርዝ ዌስት ኤንድ ኖርዝ ኦፍ ኖርዝ ዌስት የእነዚህ እንግዲህ ግማሽ ግማሽ እያደረግን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ዳይሬክሽን ካን ቢ ሜዠርድ ባይ ዩዚንግ ኮምፓስ ፖይንትስ ኤንድ አንጉላር ቢሪንግስ። Direction can be measured by using one compass points second angular bearings. ስለዚህ ዳይሬክሽንን by using compass points and their degree value አንጉላር ቢሪንግ በመጠቀም እንለካለን ማለት ነው። ሌላው እንግዲህ ኤልዌይስ ዳይሬክሽን ኢዝ ሜዠርድ ፍሮም ኖርዝ። ኤልዌይስ ዳይሬክሽን ኢዝ ሜዠርድ ፍሮም ኖርዝ። ዳይሬክሽን ኢዝ ሜዠርድ ፍሮም ኖርዝ። ሁልጊዜ ዳይሬክሽን የሚለካው ከኖርዝ ነው። ስለዚህ ዳይሬክሽን ሁልጊዜ የምንለካው ከኖርዝ ተነስተን ኢን ኤ ክሎክዋይዝ ዳይሬክሽን ነው። ግን በማፕ ሪዲንግ 3 አይነት ኖርዞች እንጠቀማለን። ሶ ሌት አስ ሲ ታይፕስ ኦፍ ኖርዝ used on maps. There are 3 types of norths. There are 3 types of norths. These are true or geographic norths, second magnetic norths, and third grid norths ናቸው። ኢን ማፕ ሪዲንግ ወይም ኢን ዘ ሳይንስ ኦፍ ማፕ ሜኪንግ ወይም ኢን ካርቶግራፊ 3 አይነት ኖርዞች እንጠቀማለን። ትሩ ወይም ጂኦግራፊክ ኖርዝ የምንለው፣ ማግኔቲክ ኖርዝ እና
ግሪድ ኖርዝ። ትሩ ወይም ጂኦግራፊክ ኖርዝ ምንድን ነው? እንዴት ነው አይደንቲፋይ የምናደርገው? ማግኔቲክ ኖርዝ ምንድን ነው? እንዴት ነው አይደንቲፋይ የምናደርገው? ግሪድ ኖርዝ ምንድን ነው? እንዴት ነው አይደንቲፋይ የምናደርገው? ሶስቱ ኖርዝ ታይፕስ ኦን ቶፖግራፊክ ማፕ እንዴት ባለ መልኩ ይሰጣሉ የሚለውን እንመልከት። ትሩ ወይም ጂኦግራፊክ ኖርዝ፣ ትሩ ኦር ጂኦግራፊክ ኖርዝ። ትሩ ወይም ጂኦግራፊክ ኖርዝ ምንድን ነው? ትሩ ኦር ጂኦግራፊክ ኖርዝ ኢት ኢዝ ኤ ኖርዝ ፖል ስታር ኢዝ ኤ ኖርዝ ፖል ስታር ዌር ኖርዝ ፖይንቲንግ ሜሪዲያንስ meet or converge እነዚህ ኖርዝ ፖይንቲንግ ሜሪዲያንስ ሚት የሚያደርጉበት ፖይንት ምን ይባላል? ትሩ ኖርዝ ወይም ጂኦግራፊክ ኖርዝ ይባላል። አዚር መንበር እነዚህ ኢንተርናሽናል ወይም ጂኦግራፊካል ግሪድ ሪፈረንሶችን ስናይ ሜሪዲያንስ they run from north to south or vice versa ኖርዝ ቱ ሳውዝ ኦር ቫይስ ቨርሳ። እነዚህ ሜሪዲያንስ የምንላቸው ላይክ ፓራላል አይደሉም ቢኮዝ they converge at the north pole and at the south pole. The north pole star where the north pointing meridians meet or converge is known as true north እንለዋለን። ስለዚህ ትሩ ኖርዝ ማለት ጂኦግራፊክ ኖርዝ ፖል ማለት ነው። ጂኦግራፊክ ኖርዝ ፖል ዘ ጂኦግራፊክ ኖርዝ ፖል ኢዝ ኮልድ ትሩ ኖርዝ ይባላል። ትሩ ኖርዝ። ሁለተኛው ማግኔቲክ ኖርዝ ነው። ማግኔቲክ ኖርዝ magnetic north, it is identified by using compass. A north direction identified by by compass, by using a north direction identified by using a magnetic compass. ማግኔቲክ ኮምፓስን በመጠቀም አይደንቲፋይ የምናደርገው ማግኔቲክ ኖርዝ ይባላል። ስለዚህ ማግኔቲክ ኖርዝ ኮምፓሳችን የሚያመለክተው ኖርዝ ነው ማለት ነው። ኮምፓሳችን የሚያመለክተው ኖርዝ ማግኔቲክ ኖርዝ ይባላል። ግሎብ እና ማፕ ላይ ደግሞ እነዚህ ኖርዝ ፖይንቲንግ ሜሪዲያንስ ሚት የሚያደርጉበት በተለምዶ ይሄ ጂኦግራፊክ ኖርዝ ፖል የምንለው ትሩ ወይም ጂኦግራፊክ ኖርዝ ይሆናል ማለት ነው። ኤንድ ማግኔቲክ ኖርዝ ላይስ ኢስት ኦር ዌስት ኦፍ ትሩ ኖርዝ ኢስት ኦር ዌስት ኦፍ ትሩ ኖርዝ ነው የሚሆነው። አንዳንዴ ኢስት ኦፍ ትሩ ኖርዝ ይሆናል፣ አንዳንዴ ዌስት ኦፍ ትሩ ኖርዝ ይሆናል። በሁለቱም ኬዝ አሳያቸዋለሁ። ኢስት ሲሆን እንዴት ነው፣ ዌስት ሲሆን እንዴት ነው የሚለውን እንመለከታለን። ሶስተኛው ግሪድ ኖርዝ ነው። ግሪድ ኖርዝ ኢት ኢዝ ኤ ኖርዝ ዳይሬክሽን ኢንዲኬትድ ባይ ኢስቲንግስ ኢዝ ኤ ኖርዝ ዳይሬክሽን indicated by ኢስቲንግስ። ዩ ሪሜምበር ኢስቲንግስ የምላቸው እነዚህ ቨርቲካል ላይንስ ግን ቢኮዝ they are numbered towards this direction ኢስቲንግ እንላቸዋለን። the north direction indicated by verticals or ኢስቲንግስ this is called grid north ይባላል። grid north። ስለዚህ ግሪድ ኖርዝ it is identified by verticals or ኢስቲንግስ። ስለዚህ ግሪድ ኖርዝ የሚኖረን ምን አይነት ካርታ ላይ ነው ማለት ነው? ይሄ ናሽናል ኦሪጂናል ግሪድ ማፕ ላይ ነው ማለት ነው። ናሽናል ኦር ሪጂናል ግሪድ ማፕ ቅድም ያየናቸው ለዚህ ቨርቲካልስ ኦር ኢስቲንግስ ኤንድ ሆሪዞንታልስ ኦር ኖርዚንግስ። ስለዚህ እነዚህ ቨርቲካልስ ወይም ኢስቲንግስ የሚያመለክቱን ኖርዝ ግሪድ ኖርዝ ይባላል። ስለዚህ ግሪድ ኖርዝ የሚኖረን ናሽናል ኦር ሪጂናል ግሪድ ማፖች ላይ ነው።
ናሽናል ኦር ያ ማለት 4 ዲጂት ግሪድ ሪፈረንስ ማፕ ላይ እና 6 ዲጂት ግሪድ ሬፈረንስ ማፕ ላይ ያ ማለት ቅድም እንዳየነው አሁን ይሄ ኖርዝ ምን ይባላል ማለት ነው? ዚስ ኢዝ ግሪድ ኖርዝ ይባላል። ምክንያቱም እነዚህ ኢስቲንግስ ወይም ቨርቲካልስ የሚያመለክቱት ኖርዝ ዳይሬክሽን ኖርዝ ዳይሬክሽን ምን ይባላል? ግሪድ ኖርዝ ወይም ይቅርታ ግሪድ ኖርዝ ይባላል። ኦን ቶፖግራፊክ ማፕ እነዚህ ሶስቱ ኖርዞች እንዴት እንደሚገለጹ ላሳያችሁ። ዲፔንዲንግ ኦን ፖዚሽን ኦፍ ማግኔቲክ ኖርዝ ፍሮም ትሩ ኖርዝ። ማግኔቲክ ኖርዙ አንዳንዴ ከትሩ ኖርዙ ኢስት ወይም ዌስት ይገኛል ብለናል። ዘ ስሪ ታይፕስ ኦፍ ኖርዝስ ኦን ቶፖግራፊክ ማፕ the three types of norths on topographic map እንዴት ይገለጻሉ የሚለውን እንመልከት። ኬዝ ዋን when the magnetic north is east of true ኖርዝ ማግኔቲክ ኖርዙ ከትሩ ኖርዙ በኢስት በኩል ሲሆን ኦን ቶፖግራፊክ ማፕ በእንዲህ አይነት ፒክቸር ነው የሚገለጹት። አሁን ኬዝ ዋን ማግኔቲክ ኖርዙ ከትሩ ኖርዙ በኢስት ሲሆን፣ ስለዚህ ይሄኛው ትሩ ኖርዝ ይባላል፣ ይሄኛው ማግኔቲክ ኖርዝ ይባላል፣ ይሄኛው ግሪድ ኖርዝ ይባላል ማለት ነው። ኤንድ ዘ ዲስታንስ ቢትዊን ትሩ ኖርዝ ኤንድ ማግኔቲክ ኖርዝ ማግኔቲክ ዲክላይኔሽን ይባላል። ዘ ዲስታንስ ፍሮም ትሩ ኖርዝ ቱ ግሪድ ኖርዝ ትሩ ቢሪንግ ይባላል። ዘ ዲስታንስ ፍሮም ማግኔቲክ ኖርዝ ቱ ግሪድ ኖርዝ ማግኔቲክ ቢሪንግ ይባላል። ይሄ ኬዝ ዋን ነው። ያ ማለት ማግኔቲክ ኖርዙ ከትሩ ኖርዙ በኢስት በኩል ሲሆን በዚህ መልኩ። ኬዝ ቱ ዌን ዘ ማግኔቲክ ኖርዝ ኢዝ ዌስት። ኬዝ ቱ ዌን ዘ ማግኔቲክ ኖርዝ ኢዝ ዌስት ኦፍ ትሩ ኖርዝ። ዌስት ኦፍ ትሩ ኖርዝ ሲሆን እንደዚህ ይገለጻሉ ማለት ነው። ዌስት ኦፍ ትሩ ኖርዝ ከሆነ ይሄኛው ማግኔቲክ ኖርዝ፣ ትሩ ኖርዝ፣ ግሪድ ኖርዝ። ዘ ዲስታንስ ቢትዊን ማግኔቲክ ኖርዝ ኤንድ ትሩ ኖርዝ ማግኔቲክ ዲክላይኔሽን። ዘ ዲስታንስ ፍሮም ማግኔቲክ ኖርዝ ቱ ግሪድ ኖርዝ ማግኔቲክ ቢሪንግ። ዘ ዲስታንስ ፍሮም ትሩ ኖርዝ ቱ ግሪድ ኖርዝ ትሩ ቢሪንግ ይባላል። እነዚህን ካልኩሌት ማድረግ እንችላለን፣ ግን በዚህ ሌብል አስፈላጊ ስላልሆኑ እናልፋቸዋለን ማለት ነው። ማግኔቲክ ኖርዙ እና ትሩ ኖርዙ ሚት ሲያደርጉስ ኬዝ ስሪ ኢፍ ዘ ማግኔቲክ ኖርዝ ኤንድ ትሩ ኖርዝ ሚት ሲያደርጉ አንድ ቦታ ላይ ሲገናኙ ያው ኢስት ዌስት ሙቭ ስለሚያደርግ ዋንስ ኢን ታይም ሚት ሊያደርጉ ይችላሉ። ሚት ሲያደርጉ ምን ይሆናል ማለት ነው? ሁለት ብቻ ይሆናል። ስለዚህ ይሄ ማግኔቲክ ኖርዝ ወይም ትሩ ኖርዝ ዜን ግሪድ ኖርዝ፣ ይሄ ማግኔቲክ ቢሪንግ ወይም ትሩ ቢሪንግ ይሆናል። በዚህ ጊዜ ማግኔቲክ ዲክላይኔሽን ይሆናል ማለት ነው፣ ዜሮ ይሆናል ማለት ነው። ማግኔቲክ ዲክላይኔሽኑ ዜሮ ይሆናል ማለት ነው። ስለዚህ ኦን ማፕ ዊ ካን አይደንቲፋይ ስሪ ታይፕስ ኦፍ ኖርዝ፣ ትሩ ኖርዝ፣ ማግኔቲክ ኖርዝ እና ግሪድ ኖርዝን አይደንቲፋይ እናደርጋለን። በዚህ ምዕራፍ 8ን እናጠናቀቃለን ማለት ነው። በሚቀጥለው የክፍል ደረጃ በሌላ የትምህርት አይነት እስከምንገናኝ ደህና ሁኑ ተማሪ